መንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት በየስፍራው ሁናችሁ የምትከታተሉ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? በቸርነቱ የጠበቀን ለዚች ዕለትና ሰዓት ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ሁሉን ፈትኑ መልካሙን ያዙ በሚል ርዕስ የእግዚአብሔርን ቃል እንሰማለን፣ እንማራለን። የኃይለ ቃል ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክት ውስጥ የሚገኝ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ኩሎ አመክሩ ወዘሰናይ አጽንዑ፣ ሁሉን ፈትኑ መልካም የሆነውን ደግሞ ያዙ በማለት ሐዋርያው ቅዱስ ጳውሎስ ተናግሯል። በእውነቱ ሁሉን መመርመር የሚያስፈልግበት ጊዜ ላይ እንገኛለን። ሁሉን መርምሩ ማለት የማይመረመር እግዚአብሔር ብቻ ነውና ከእግዚአብሔር ከፈጣሪ ህልውና እና ከፈጣሪ ስራ ከፍርዱ ከፈታይነቱ አንጻር ያለውን ሲቀር ሌላውን ግን በደንብ አእምሮን በማሰራት በማስተዋል በመመርመር ህይወታችንን መምራት እንዳለብን ልብን የሚያነቃ መልእክት ያለበት የመጽሐፍ ቅዱስ ቃል ነው። ኩሎ አመክሩ ወዘሰናይ አጽንዑ። እግዚአብሔር ግን አይመረመርም። ሁሉን ፈትኑ በሚለው ቃል ውስጥ አንድ እንደ ገደብ የምናስቀምጠው ስለ እግዚአብሔር በደካማ አእምሮ በሰው ልጅ ህሊና የማይደረስበት ስለሆነ ፈጣሪን እመረምራለሁ እደርስበታለሁ ብሎ በትዕቢት እንዳያስብ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሁሉን ፈትኑ ከሚለው ቃል የተነሱ መጽሐፍ ቅዱስም ሁሉን ፈትኑ ይላልና የማይመረምር የማይፈተን ነገር የለም። ሁሉን እንፈትናለን፣ ሁሉን እንመረምራለን በማለት ደግሞ ስለ እግዚአብሔርም ልክ እንደሚጨበጥ እንደሚዳሰስ እንደ ፍጡር እንደ ቁሳዊ ነገር መርምረን እንደርሳለን በማለትም ከሃይማኖት ተሳስተው ራሳቸውን በብዙ ስቃይ የወጉ ወደ ስህተት ዓለም የሄዱ በርካቶች አሉ። ስለዚህ ሁሉን ፈትኑ የሚለውን ቃል በአጽንኦት ስንወያይበት ስንማር ልክ እንደ ውሃ ልክ እንደ ደርዝ ማስቀመጥ ያለብን የመጀመሪያው ነጥብ ሁሉን ፈትኑ ብንባልም ሁሉን መፈተን የሚገባን ቢሆንም ነገር ግን እግዚአብሔር ተመርምሮ የማይደረስበት በባህሪው ሩቅ የሆነ ምጡቅ የሆነ ከሰው አእምሮ በላይ የሆነ አምላክ ነውና እሱን ግን መርምረን አንደርስበትም እንመርምርህም ማለት አይገባም ብሎ እኛ ፍጡር መሆናችንን ገደብ ያለን መሆናችን ለአስተሳሰባችንም ለእውቀታችንም ልክ ገደብ ያለው እንደሆነ እግዚአብሔር ደግሞ በፍጡር አእምሮ የማይደረስበት እንደሆነ መገንዘብ ያስፈልጋል። ታዲያ እውነተኛን ሃይማኖት እግዚአብሔር አምላካችን እሱ ራሱ ገለጠልን እንድናውቀው አደረገን እንጂ እኛ መርምረን አልደረስንበትም በማለት ሃይማኖትን መያዝ ይገባል ማለት ነው። አብርሃም አባታችን እግዚአብሔርን ፈልጎ መርምሮ አገኘ የሚል አረፍተ ነገር ብንሰማ በእውቀቱ መርምሮ ፈትኖ ደረሰበት ማለት እንዳልሆነ፣ ከዚያ ይልቅ አብርሃም ፈጣሪውን ፈልጎ ደግሞ እንዳቅሙ ለመመርመር ጥረት አደረገ። ይሁን እንጂ በራሱ ችሎታ ሊደርስበት እንደማይችል በተረዳ ጊዜ
ከሙከራው ከጥረቱ በኋላ አምላከ ፀሐይ ተናበበኒ፣ እኔ መርምሬ ፈትኜ አንተ ላይ መድረስ አልችልም። አንተ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርክ እነዚህ በልዕልና ያሉ ናቸው። ምድርን የፈጠርክ ፍጥረቱን ሁሉ የፈጠርክ አንተ ራስ አነጋግረኝ፣ ተገለጥልኝ፣ ማንነትህን አሳውቀኝ ብሎ በመለመኑ ምክንያት እግዚአብሔር ለአብርሃም ተገለጠለት። በየጊዜም ደግሞ ጸጋ፣ ጣዕም፣ በረከት እያሳደረበት ሄደ። ስለዚህ ስለ ቅዱሳን ሰዎች ከቀደሙት እንደ አብርሃም አበብዙሃን፣ ከኋላ ሰዎች ደግሞ እንደነ አባ ማቴዎስ እንደነ ሙሴ ጸሊም ታሪካቸው በመጽሐፈ መነኮሳት በትርጓሜ መጽሐፍት የተመዘገበላቸው ናቸው። እግዚአብሔርን ፈልገው ሽተው መርምረው አገኙ ፈጣሪያቸውን። በስነ ፍጥረት ተመራምረው አይምሯቸውን አሰርተው ወደ እግዚአብሔር ደረሱ ቢባልም እግዚአብሔርን በምርመራ አገኙት ማለት እንዳልሆነ፣ ነገር ግን አምላክን የመፈለግ ጥማታቸው ራሱ እግዚአብሔር እንዲገለጥላቸው ፍቅራቸውን መሻታቸውን አይቶ እግዚአብሔር እንዲገለጥላቸው አደረገ ማለት መሆኑን ማወቅ ያስፈልጋልና ሃይማኖትን መርምሮ ለመድረስ እውነተኛ አምላክን በራስ ችሎታ አውቆ ለማምለክ በሚል ብዙ ሃይማኖቶችን መጽሐፍት ደርድረው እናጥና እንመርምር የሚሉ ሰዎች አሉ። ይሄ እንደዚህ ዓለም ዕውቀት እና ጥበብ በምርመራ በጥናት ጊዜ በማሳለፍ በዚያ ላይ የሚደረስበት እንዳልሆነ መገንዘብ ያስፈልጋልና ሃይማኖት ስጦታ ናት። ስጦታ እውነተኛ ሃይማኖት ከእግዚአብሔር ተሰጥታን የያዝናት እንጂ በምርመራ የደረስንባት አይደለችም። ለዛ ነው ይህን ጽንሰ ሐሳብ ማወቅ ወደ ወቅታዊ ነጥብ ይመራናል። ምንድነው እሱ? ሃይማኖት አይታደስም፣ ሃይማኖት አይሻሻልም። ይሄ በስቷል ይቀነስ፣ ይሄ ደግሞ አንሷልና እንጨምርበት አይባልም። ለምን? ሁሉን የሚያውቅ አምላክ እግዚአብሔር ራሱ ባወቀ ለሰው ልጆች የሰጠው ስለሆነና ሰዎች ስላልፈጠሩት እሱ የገለጠው ስለሆነ እግዚአብሔር ለዘመን ሁሉ በሚሆን መንገድ እርሱን የምናመልክበትን መንገድ አዘጋጀልን፣ ራሱን ገለጠልን። ከዚህ የተነሳ በእግዚአብሔር ስራ ላይ ማስተካከያ ማድረግ እና አስተያየትም መስጠት አይቻልም። ሊያምኑት ሊቀበሉት ይገባል እንጂ ሌላ ይሄ አርጅቷል እናድሰው የሚባል ነገር እንደሌለው እንድንገነዘብ ያደርገናል። ስለዚህ ይህን ባጭሩ ካስቀመጥን እግዚአብሔር የማይመረመር መሆኑን ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 11 ቁጥር 6 ላይ የእግዚአብሔርን ጥልቅ ምስጢር ልትመረምር ትችላለህን? ከባህር ሆድ ከባህር ጥልቀት ይልቅ ይጠልቃል፣ ከሰማይ ይልቅ ይርቃል እና ምን ልታደርግ ምን ልታውቅ ትችላለህ? በማለት እግዚአብሔር በምርምር የማይደረስበት መሆኑን ተናግሯል። ጠቢቡ ሲራክም በመጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ እንዲሁ እግዚአብሔር በምርመራ የማይደረስበት አምላክ መሆኑን አስረድቶናል። ይሄ ሁሉን ፈትኑ በሚለው ርዕስ ውስጥ እግዚአብሔር የማይመረመር መሆኑን አውቀን ሌላውን ለመመርመር እንድንተጋ ለማሳሰብ ነው። ታዲያ ሁሉን መመርመር ያስፈልጋል። በመጽሐፍ ቅዱስ እንድንመረምራቸው ከተጠቀሱ ነገሮች መካከል አንዱ ትምህርት ነው። ማንኛውም ሰው ወደ ጆሮ የሚገባን መልእክት በዓይኑ የሚያየውን በጆሮ የሚሰማውን ነገር በልቡም የሚታሰበውን ነገር ልክ ነው አይደለም፣ ወደ እግዚአብሔር ያቀርበኛል አያቀርበኝም፣ መልካም ነው አይደለም እያለ መፈተሽ፣ መፈተን፣ ማሰላሰል፣ መመርመር አለበት እና ስለዚህ ቅዱስ ዮሐንስ ወንጌላዊው በመልእክቱ በወንጌሉ ሳይሆን በመልእክቱ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ የምንሰማውን መመርመር እንዳለብን ሲያስረዳ መንፈስን ሁሉ አትመኑ ይላል።
ኢትእመንዋ ለኩላ መንፈስን ሁሉ አትመኑ። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ ከእግዚአብሔር ይሁኑ አይሁኑ ለዩ መርምሩ ይላል። ይህንን በትርጓሜ ትምህርትን ሁሉ አትመኑ። መንፈስ ያለውን እንግዲህ በጆሮ የሚገባ ነው፣ መልእክት ነው። አንድ መልእክት አይታይም፣ አይጨበጥም፣ አይዳሰስም፣ ረቂቅ ስለሆነ ሐሳብን፣ መልእክትን መንፈስ ይለዋል፣ ትምህርትን መንፈስ ይለዋል። ከዛ የተነሳ መንፈስን ሁሉ አትመኑ ማለት መንፈስ ቅዱስን፣ መንፈስ ርኩስን መርምሩ የሚል አይነት ሐሳብ አይደለም። ስለ መልእክት ስለ ትምህርት ነውና ትምህርትን ሁሉ አትመኑ ይላል። ይሄ አያይዞ በሚያመጣው ኃይለ ቃል መንፈስን ሁሉ አትመኑ ያለው ትምህርትን ሁሉ አትመኑ፣ መልእክትን ሁሉ አትመኑ፣ የምትሰሙትን ሁሉ አትመኑ ማለቱ እንደሆነ መረዳት ይቻላል። ምክንያቱም መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ኢየሱስ ክርስቶስ በስጋ እንደተገለጠ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሆነ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። እንዲህ ያለ እምነትን ያዘለ ንግግር፣ መልእክት ሁሉ ከእግዚአብሔር ነው። እንዲህ ካልሆነ ግን ከእግዚአብሔር አይደለም። ብዙዎች ሐሰተኞች ነቢያት፣ ሐሰተኞች መምህራን ወደዚህ ዓለም መጥተዋልና ተጠንቀቁ እያለ በማሳሰቡ ስለ ትምህርት መንፈስ ብሎ እየተናገረ እንደሆነ መገንዘብ ያስፈልጋል። ስለዚህ ከሚመረመሩ ነገሮች መካከል አንዱ የምንሰማው መልእክት ነው። ይሄ በብዙ ምክንያት ሊሆን ይችላል። እኛ ስንረዳ፣ ስንቀበል፣ ስንሰማ ደህና ሆኖ የተነገረውን ሁሉ እናሳስታለን፣ እናበላሻለን። አንደኛ። ሁለተኛ ወደኛ መልእክት የሚያመጡ ሰዎች በልዩ ልዩ ምክንያት ድካም ያለባቸው ስለሆኑ አበላሽተው አሳስተው ወደ ጆሮአችን አጣመው ሊያስገቡ ይችላሉ። ስለዚህ አንድ መልእክት እውነታውን ስቶ ወደ ልባችን ወደ ጆሮአችን የሚገባበት መንገድ ብዙ ስለሆነ ሳይመረምሩ መስማት እጅግ በጣም ብዙ ጉዳት ያመጣል። ስለዚህ ሁሉን መፈተን፣ ሁሉን መመርመር አለብን። በተለይ ከዘመናችን አንጻር ካየነው ዛሬ የሐሰተኞች ነቢያት፣ የሐሰተኞች መምህራን፣ እንፈውሳለን የሚሉ ሰዎች፣ የመናፍቃን አይነታቸው እጅግ በጣም ቁጥሩ የበዛ ስለሆነ የምንሰማውን ነገር ሁሉ የመፈተሽ የመመርመር ኃላፊነት አለብን። በዚህ አይነት የተሳሳተ መንገድ እንዳንሄድ ካህናቱ፣ መምህራኑ፣ ሰባኪያነ ወንጌል ጥረት ያደርጋሉ። ሁሉም በየድርሻው ይደክማል። ምዕመናን ከከፋ ጤነኛ ካልሆነ መልእክትና ትምህርት እንዲጠነቀቁ ነው። ይህ ሁሉ ድካም ግን ምዕመናን ጥንቃቄ ካልወሰዱ እና እንመርምር ካላሉ እነዚህ ሁሉ ድካም ከንቱ ይቀራል በእውነቱ እና እኛም እንጎዳለን። እንደገና ደግሞ የሌሎችንም ድካም ከንቱ እናስቀራለን። ያ እንዳይሆን ትልቁን ሚና ምዕመናን መጫወት ያለባቸው ስለሆነ ሰማዕያን፣ አድማጮች፣ ምዕመናን የሚሰሙትን ሁሉ መፈተሽ፣ መመርመር፣ ደጋግሞ ማሰብ፣ ማጤን ያስፈልጋል የሚለውን ከግምት ውስጥ እንድናስገባ ነው እና መፈተሽ መመርመር እኮ አስፈላጊ እንደሆነ በእውነቱ የኛ ሰውነት ተፈጥሯችን ያስተምረናል። ሐዋርያው ተፈጥሮ እንኳ አስተምራችሁምን በማለት ከተፈጥሯችን በመነሳት ብዙ ነገሮችን መማር፣ ማወቅ፣ መረዳት እንደምንችል ተፈጥሮን እንደ ምሳሌ እንደ ማስረጃ ጠቅሷልና አሁንም ሁሉን መመርመር እንዳለብን ለማሳየት የራሳችንን ተፈጥሮ መጥቀስ ያስፈልጋል። ለምሳሌ ሰው ይበላል፣ ይጠጣል እና ከሁሉ የበሉት የጠጡት ነገር የተመረዘ ከሆነ ምን ያህል አደገኛ አስከፊ እንደሆነ ሁላችን እናውቃለን። የምግብ መመረዝ በጥድፊያ የሰውን ልጅ ሕይወት ሊያሳጣ የሚችል ነገር ነው እና
ንጹህ ያልሆነ ልብስ መልበስና ንጹህ ያልሆነ ምግብ መመገብ በእኩል አይን ሊታይ አይችልም። የበሉት የጠጡት በቀጥታ ወደ ሰውነት የሚገባ ከደም ጋራ ከአካል ጋራ የሚዋሃድ ስለሆነ በአፋ ላሉ ነገሮች ከምናደርገው ጥንቃቄ በላይ ለምንበላው ለምንጠጣው ነገር ጥንቃቄ ማድረግ ይጠበቅብናል። ይህንንም አውቀን ብዙዎቻችን ጥንቃቄ እናደርጋለን። ይሁን እንጂ ደግሞ ወደ አይምሮ ወደ ልብ የሚገባን መልእክት በጥንቃቄ ባንሰማ ባናስገባ እየመረመርን እየፈተሽን ባናስገባ ምን ያህል ሊጎዳን እንደሚችል ከተፈጥሯችን መረዳት ማወቅ ያስፈልጋል። ስለዚህ ሰው የሚበላውን መጀመሪያ ያያል። ይስማማኛል አይስማማኝም፣ ይሆነኛል አይሆነኝም፣ ንጹህ ነው አይደለም በሚል ይመለከታል። ያልተመቸው ያልወደደው ነገር ካለ ሲያዩት ያላማረ ሲበሉት ያቅራል እንደሚባለው አይስማማኝም ብሎ እርምጃ ይወስዳል። አይበላውም፣ አይጠጣውም። እንደገና ደግሞ በማየት ደረጃ እንኳ የተቀበለው ቢሆን ወደ አፍንጫው አቅርቦ አሽትቶ ማዕዛውን ሽታውን በሽታው ደግሞ የሚተወው አለ። አይ ማዕዛውን ቀይረዋል፣ ይሄስ አልበላውም አልጠጣውም የሚለው አለ። ከዚያ በኋላ እንደገና ይህንንም ቢያልፍ ወደ አፉ አስገብቶ ቀምሶ ደግሞ ጣዕሙን ብቻ አይደለም እንደገና ደግሞ መጠኑንም በጥርሱ ለክቶ ያንን አኝኮ አላምጦ ማላመጥ እኮ ለመፍጨት እንዲመች አድርጎ ማሰናዳት ብቻ አይደለም። እንደው በምግብ በሚታየው የተሸፈነ የማይታይ ነገር አብሮ ላለመብላት ላለመዋጥ የሚደረግ ነው እና አንድ ሰው እያላመጠ እንኳን የማይሆን ነገር ጥርሱ ያገኘ የነካ የመሰለው እንደሆነ አይውጠውም። አንዴ አፌ ገብቷል አይልም። ከዚያ ያንን ያስወግዳል። መቼም ከጉሮሮ በኋላ ነው የሰው ልጅ ስልጣን የሌለው በበላው በጠጣው ነገር ላይ እና ያም ቢሆን ሆድ እስኪታጠብ ድረስ የሚደርስ እንኳን ቢሆን ሌላ ድጋፍ ይፈልጋል። ነገር ግን ይህ እስኪሆን ድረስ የሰው ልጅ ስለሚበላው ስለሚጠጣው ነገር ተጨንቆ አስቦ ይሆናል ያለውን ነገር አጥንቶ ከእድፍ ከጉድፍ ከማይጠቅም ነገር የተለየውን ንጹህ የሆነውን ነገር መርጦ አቅሙ በፈቀደው መጠን ይመገባል፣ ይበላል፣ ይጠጣል። ለመንፈሳዊ ሕይወታችንም እንዲህ አይነት ጥንቃቄ ማድረግ ያስፈልጋል እና ሰው የሚበላውን የሚጠጣውን ተጠንቅቆ መርጦ አይቶ መርምሮ እንደሚያደርገው የሚማረውንም የሚሰማውንም የሚያነበውንም የሚተላለፍለትንም መልእክት እንዲሁ በጥንቃቄ ሊያደርገው ይገባል። አለመፈተን፣ አለመመርመር ብዙ ጉዳት ያመጣል። ከዚህ ቀደምም አምጥቷል፣ ወደፊትም። ስለዚህ ስለምንቀርበው ሰው ስለ ወዳጅነት፣ ስለ ትዳር፣ ስለ ኑሮ፣ ስለ ጓደኝነት፣ በሃይማኖት ስለምንቀርበው ሰው ስለምንማረው መንፈሳዊ መልእክትና ስለምንቀበለው ምክር፣ ስለሚሰጠን ማጽናናት፣ ስለሚደረግልን ፈውስ፣ ይህን ስለመሳሰለው ሁሉ መፈተሽ ማጥናት ያስፈልጋል እና መቼም ሰው ሁሉ ማወቅ ይፈልጋል፣ ሰው ሁሉ መብላት ይፈልጋል፣ ሰው ሁሉ መፈወስ ይፈልጋል። ግን የምንፈልገው ነገር ከምንፈልግበት መጠን በላይ የሚጎዳን ሆኖ ከተገኘ መፈለጋችን ብቻ አዋጭ አይሆንም። ስለዚህ ተጠንቅቆ እኔ ምንም ብፈልገው ደግሞ ይሄን ጉዳት ያስከትልብኛል ብሎ ለመተው ቆራጥ ውሳኔ ማስተላለፍ ያስፈልጋል እና በዚች ምድር ላይ የምንፈልጋቸው ነገሮች ሁል ጊዜ እየተቀየጡ ነው የሚገኙት። ማጣራት እንደሚያስፈልግ እንረዳለን። ነዳጅ አሁን መቼም ነዳጅ የማይፈልግ ሰው የለም። ግን ነዳጅ ከመሬት ተቆፍሮ ይወጣል። ስንት አይነት የማጣራት ደረጃ አልፎ እኛ እስከምንጠቀምበት ጊዜ ድረስ ስንት መከራ ስንት ፍዳ እንደሚያይ ሰዎችም ምን ያህል እንደሚደክሙለት ማወቅ ያስፈልጋል እና ስለዚህ ወርቅም ቢሆን
እንዲሁ ተቆፍሮ ከመሬት ይገኛል። ነገር ግን ደግሞ ወርቅ ሆኖ ግብዝነቱ ርቆለት ንጹህ ሆኖ ጌጥ ለመሆን እስኪበቃ ድረስ ስንት እሳት ስንት መከራ እንደሚያልፍ ማወቅ እና ወርቅ በእሳት ይፈተናል እንላለን ባነጋገርም። ስለዚህ የምንፈልጋቸውን ነገሮች የሚጠቅሙንን ትምህርትም ምክርም ማናቸውንም ነገር ለእኛ ከማድረጋችን በፊት የሚቀድመው መፈተን ነው። ለዚያ ነው በርዕሳችን ሁሉን ፈትኑ መልካሙን ደግሞ ይያዙ ሁሉ አመክሩ ወዘሰናይ አጽንዑ በማለት ሐዋርያው ቅዱስ ጳውሎስ የተናገረውን ኃይለ ቃል መነሻ ያደረግ ነው። ባለመፈተሽ፣ ባለመመርመር፣ ባለመፈተን የተጎዱ ሰዎችን በመጽሐፍ ቅዱስ ከእናታችን ከሔዋን እንግዲህ ከመጀመሪያይቱ እናት ማለት ነው በመነሳት ማየት እንችላለን። እባብ በምድር ካሉ እንስሳት አራዊት ሁሉ ተንኮለኛ ነበረች ይላል እና ተንኮሏን ምክንያት አድርጎ ዲያብሎስ በስጋ ከይሲ በእባብ ስጋ ተሰውሮ ሔዋንንና አዳምን ለማሳት ቀረበ እና ሔዋን የእባብን ንግግር አልመረመረችም። ምንም እንኳ በእባብ ያደረ ሰይጣን ራሱን ለመሰወር ጥረት አድርጎ የሰወረ ቢሆንም እሱን ለምን አላወቅሽም? በእባብ ያደረ ሰይጣን እንደሆነ ለምን አላወቅሽም ብለን ትችት አናስቀድምም። መጀመሪያ ሔዋን የሚያስነቅፋት ነገር እባብ የነገራትን ነገር ሳትመረምር መቀበሏን እና በእባብ ላይ ያደረ ክፉ መንፈስ እንደሆነ ለማወቅ የምትችለው መጀመሪያ ነገሩን ስትመረምር ነው። ስለዚህ በእባብ ሰይጣን እንዳደረ አለማወቋ ሳይሆን ያስነቀፋት ወይም ለስህተት ያበቃት እባብ ያቀረበውን ሐሳብ ከሰላምታው ጀምሮ መፈተሽ አለመቻሏ ነው እና አስቀድሞ ወደ አዳም ሂዶ ነበረ ዲያብሎስ በእባብ ራሱን ሰውሮ እና በሃከ አዳም ንጉሠ ሰማይ ወምድር የሰማይ ምድር ንጉሥ አዳም እንዴት አለህ? እንዴት ዋልክ? እንዴት አደርክ? ሲለው ፍልጥ አርዌ ምድር አንተ ብሎ መቼም አንተ ሰይጣን እኮ አላለውም። አንተ የምድር አውሬ እባብ የምትናገረውን ለይተህ ተናገር እወቅ እንጂ እኔ የሰማይና የምድር ንጉሥ እኮ አይደለሁም። እግዚአብሔር ከሰማይ በታች ባለ ነገር ላይ ነው ስልጣን የሰጠኝ። አዳምና ሔዋንን ፈጥሮ እግዚአብሔር ባረካቸው፣ ብዙ ተባዙ ምድርንም ሙሏት እና በምድር ላይ ያሉትን የሚንቀሳቀሱትን በባህር እና በባህር ውስጥ ያሉትን ሁሉ ግዟቸው በማለት እግዚአብሔር ስልጣን ሰጥቷቸዋል ለአዳምና ለሔዋን። ይህንን የተሰጠውን ስልጣንና ልኩን ያውቅ ስለነበረ ያልተሰጠውን ነገር እንዳለው አድርጎ እባብ ሲናገር ፈንደቅ ብሎ ደስ ብሎት አልተቀበለውም እና ገና ከሰላምታው አንስቶ ተቸው፣ ጉዳዩን መረመረ፣ አጥርቶ ሰማ እና እንደ ክሪቲካሊ መስማት እንደዚህ አጥርቶ የሆነውን ያልሆነውን ለይቶ ማዳመጥ ያስፈልጋል እና ማስተዋል የሌላት ነፍስ ትጠፋለች ይላል መጽሐፍ ቅዱስ። አለማስተዋል እጅግ በጣም የሚጎዳ ነገር ነው። ይሄ እኮ የማስተዋልን የመመርመርን ጠቀሜታ ሁላችን አሁን ስለ ሃይማኖት ስለምንነጋገር ነው እንጂ ባለን በእድሜ በዘመናችን በብዙ ነገር እንዴት ይህን መመርመር አቃተኝ፣ እንዴት ይህን ሳላስተውል ገባውበት እያልን ባለማስተዋላችን ምክንያት ጉዳት ካገኘን በኋላ ራሳችንን የወቀስንበት ብዙ ርዕሰ ጉዳይ ይኖራል። ስለዚህ ከዚያ በመነሳት ሁልጊዜ ነገርን መፈተን እንዳለብን መመርመር እንዳለብን ለምን አንነቃም? ትላንትና ሳይመረምር የተጎዳ ሰው ዛሬ ደግሞ ሳይመረምር እንዴት ይጎዳል? ስለዚህ የመመርመርን የመፈተንን አስፈላጊነት አውቆ መሄድ ያስፈልጋልና ታዲያ አዳም መጀመሪያ ወደ እርሱ የመጣውን እባብን ከአነጋገሩ ከሰላምታው አንስቶ መርምሮ ስለተቃወመው እባብ አፍሮ መንገድ ስላላገኘ ከአዳም ራቀ፣ ወደ ሔዋን ሄደ። ሔዋንን ተመሳሳይ አይነት የሰላምታ አነጋገር አቀረበላት። በሃኪ ሔዋን ንግሥተ ሰማይ ወምድር ሲላት
ፈንደቅ ብላ ደስ ብሏት ይላል ትርጓሜያችን በእውነት እና ያን አጣጥማ የሌላትን ነገር በደስታ ተቀበለችው ማለት ነው። እና ታዲያ በዚህ ምክንያት ሔዋን ለስህተት በቃች። ጨዋታ ተጀመረ፣ ንግግሩ ረዘመ። አሁን ነገሩ የስላቅ የጨዋታ እንደ ዋዛ እንደ ፈዛዛ ሆነ እና እውነት ነው አይደለም፣ ልክ ነው አይደለም ከማለት ይልቅ ማለት ነው እግዚአብሔርን የሚያመልክ ሰው በተለይ በሃይማኖት እውነትን ስቶ አምልኮ ስለሌለ ከእግዚአብሔር ጋር መገናኘት ስለሌለ እግዚአብሔር መንፈስ ነው፣ የሚሰግዱለትም ሁሉ በእውነትና በመንፈስ ብቻ አይደለም በእውነትም ጭምር በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል ወንጌል። ይህን ይነግረናል። ዮሐንስ ወንጌል ምዕራፍ 4 ላይ የተመዘገበ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ። ስለዚህ እግዚአብሔርን አመልካለሁ የሚል ሰው ከእውነት አፈንግጦ ቅን ልቡና ብቻ ነው የሚያስፈልገው። ሰው ስንቱን ያውቃል። ባላውቅም ባይገባኝም ባይረዳኝም እውነትም ባልሆን ቢሳሳቱም ሰዎች እግዚአብሔር መሐሪ ስለሆነ ከቅንነታቸው አንጻር ብቻ ዝም ብሎ ይቀበላቸዋል በሚል አይነት ሁኔታ ራስን ማስነፍ፣ ነገርን አለመመርመር አይገባም እና እግዚአብሔር አእምሮ ሰጥቶናል። በሰጠን አእምሮ ልክ እንጠየቃለን እና እንድንመረምር እንድንፈትሽ ራሳችንን ያስፈልጋል። ሔዋን ጉዳዩን ሳትመረምር ከሰይጣን ጋር ጭውውት በመጀመሯ ምክንያት ለስህተት በቃች። እንደው ብትመረምር እንዴት መመርመር ትችል ነበረ ለሚለው ትንሽ እንደው ፍንጭ ሰጥቶ ለማሳየት አንደኛ የሰማይ የምድር ንግሥት ሔዋን እንዴት ነች ሲላት፣ እኔ የሰማይ የምድር ንግሥት አይደለሁም፣ የምድር ብቻ ንግሥት ነኝ፣ ይህንን ሰጥቶኛል ፈጣሪ፣ ነገር ግን የሰማይ ንግሥት አይደለሁም ማለት ይጠበቅባት ነበረ። ኋላ ደግሞ እንደ አዋቂ ባናግራት ቶሎ ተንኮሌን ታውቅብኛለች ብሎ እንዳላዋቂ ሆኖ ሰይጣን ይህን የገነት ዛፎች እንዴት ያምራሉ፣ እነዚህን ሁሉ እንዳትበሉ እግዚአብሔር ከለከላችሁ፣ ፈጣሪ አምላክ ከለከላችሁ ይላታል። ከዛ አንድ ዕፅ ብቻ እንዳይበሉ እንደተከለከሉ ያውቃል። ይቅርታ እና ያውቃል። ነገር ግን ይህን ሁሉ እንዳትበሉ ከለከላችሁ ይላታል። ሁሉንስ እንዳንበላ አልከለከለንም፣ አንዱን ዕፅ ብቻ ነው፣ እሱንም እንዳንሞት ፈልጎ ነው እንጂ ሰስቶብን ወይም ደግሞ ተመቅኝቶብን አይደለም አለችው። ራሷ ከእግዚአብሔር ጋር የተነጋገሩትን ንግግር፣ ውላቸውን፣ ኪዳናቸውን፣ ሚስጥሩን አውጥታ ለዲያብሎስ ነገረችው። አሁን ከዚህ በመነሳት ጥያቄ ቢጠይቃት የፈለገውን ቢናገር በተነጋገርነው ተነስቶ ነው ትላለች እንጂ ለመመርመር ይቸግራታል። እና ነገር አብዝታ ሚስጥር ስላወጣች ከዚያ ተነሳና ብትበሉስ አትሞቱም፣ እንደውም መልካምና ክፉ ይገለጥላችኋል፣ እንደ እግዚአብሔር እንደ ራሱ ደግሞ አምላክ እንደምትሆኑ እሱ ስለሚያውቅ እናንተ እሱ የሚያውቀው እንዳታውቁ ስለፈለገ ነው የከለከላችሁ አላት። አሁንም እድል ነበራት። ተመልከቱ፣ መጀመሪያ በሰላምታ አሰጣጡ ልትነቅፈው ልትተቸው ትችል ነበረ እውነት ይዛ። ሁለተኛ እንዳላዋቂ ሆኖ ተናግሮ ሁሉን ከለከላችሁ፣ ሁሉን አትበሉም ካለ በኋላ ደግሞ እግዚአብሔር ይሄን የከለከላችሁ እሱ አዋቂ ነው እንደሱም አዋቂ እንዳትሆኑ ስለፈለገ ነው ብሎ ደግሞ እንደ አዋቂ ምክር መለገስ ጀመረ ማለት እንዴ። ቅድም ጠየከኝ፣ ይሄ ዕፅ ሁሉን እንደሚያሳውቅ እንደ እግዚአብሔር አምላክ እንደሚያደርገን አንተ በምን አውቀ ነው? ቅድም እንዳላዋቂ አሁን እንደ አዋቂ ትናገራለህ። ንግግር እርስ በርሱ የተምታታና የተጋጨ ነው ብላ ልትይዘው ልታውቅበት ትችል ነበር። አሁንም እሱ አይደለም የእሷ አጀንዳ፣ ወይም ለዚህ ትኩረት አልሰጠችም፣ አልመረመረችም። ከዚህም አልፋ ይህንን ዕፅ አምላክ የሚያደርግ ከሆነ ለእኛ ከምትመክረን አንተ ራስህ ቀድመ ለምን አልበላሁምና አምላክ አልሆንክም? አምላክ መሆን ሳትፈልግ ቀርተህ ነው ልትለውም ትችል ነበረ። ይህንንም አላደረገችም። ተመልከቱም እና
ከእግዚአብሔር ቃል ይልቅ የዲያብሎስን ቃል እንደው የዲያብሎስን ማለት እንደውም ለሷ ክብር መስጠት ነው የሚሆነው። ለምን? ዲያብሎስ መቼም መንፈስ ነው፣ ተንኮለኛ ነው። እያናገራት ያለው ዲያብሎስ መሆኑንም አላወቀችም። እባብ ነው እያናገራት ያለ። በዲያብሎስ ብትሳሳት ያሰኛል። በእባብ እንዴት ትሳሳታለች? ተመልከቱ። እና ይሄን ያህል ራስን ዝቅ አድርጎ በደካማ ሰው መታለል ተገቢ አይደለም የሚለውን እንድንገነዘብ ያደርገናል። ዛሬ ሰው ራሱን በብዙ መንገድ ደብቆ ለውጦ በአስመሳይነት ቀርቦ ሌሎችን ለማታለል ጥረት ሊያደርግ ይሞክር ይሆናል። ነገር ግን አስተዋይ ልብ ያለው ሰው፣ ሁሉን የሚመረምር ሰው፣ ብልህ ሰው በመጣው ሁሉ አይታለልም። ምግባሩን አያጠፋም፣ ቅድስናውን አያረክስም፣ ሃይማኖቱን አያበላሽም። ሃይማኖቱን ጠብቆ ምግባሩን አጽንቶ ለመኖር እድል ያገኛል። ስለዚህ ሁሉም መመርመር ያስፈልጋል። ባለመመርመሯ የተጎዳች ሔዋንን እንደ ምሳሌ አድርገን አቀረብናት እና ስለዚህ መማከርም ያስፈልጋል። አንዳንድ በምንሰራቸው ስራዎች በተለይ ሃይማኖታዊ ሲሆኑ ምክረ ካህን፣ ፈቃደ ካህን ይባላል በቤተክርስቲያናችን። በምክረ ካህን በፈቃደ ካህን ጸንቶ የሚኖር ሰው፣ በቅርቡ አማካሪ ያለው ሰው ሃይማኖቱን በጥንቃቄ ይይዛል። ለስህተት የሚያጋልጠውም ነገር ሲያጋጥመው ቶሎ ስር ሳይሰድና ጥፋት ላይ ሳያደርሰው ቶሎ እርምት ለማድረግ የሚችል ይሆናል ማለት ነው። ምክረ ካህን ፈቃደ ካህን የሚያስፈልግበት ምክንያት አንዱና የመጀመሪያ ይሄ ነው። በራስ ማስተዋል መመርመር ያስፈልጋል። ምክር ሲያስፈልግ ምክርና ትምህርት መጠየቅ ያስፈልጋል እና የራስን ስሜትና ሐሳብ ብቻ ተከትሎ መሄድ ከገደል ከውድቀት ያደርሳል ማለት ነው እና ማናቸውም ሰው የሚያደርጋት ነገር ይላል መጽሐፍ እና ለኩላ ግብር እንተ ይገብራ ብእሲ ዘእንበለ ምክር ወሐተታ ይላል። ያለ ምርመራ ያለ ምክር ራሱ ሳያስተውል ሳይመረምር ሳይጠይቅ ሳያስብበት ከሌላውም ጋራ ሳያማክር ሰው የሚያደርጋት ማናቸውም ነገር አይምርኬ ከመጽሩ እቱ ያ ነገር በቃ ጥፋት እንደሆነ የተበላሸ እንደሆነ እወቅ ማለት ነው። ስለዚህ ሰው የሚያደርገውን ነገር አስተውሎ መርምሮ አስቦበት ከሰውም ጋር ተማክሮ ቢያደርገው ከሰው ሲባል ከእውነኛ ሰው እኛ በመደበኛነት የምናስቀምጠው በሃይማኖት የሃይማኖትን ነገር ከሃይማኖታዊ ሰው ነውና መማከር የሚያስፈልገው። የጦርን ነገር እንኳ ከፈሪ ጋር አትማከር ይባላል። የሃይማኖትን ነገር መቼም በሌላ ነገር እንደው የተማሩ ናቸው ብልጣብልጥ ናቸው ከሚባሉ ሰዎች ጋር አይደለም ምክር። የሃይማኖትን ነገር ከሃይማኖት ሰው ጋራ ነው መማከርና ስለዚህ በምክረ ካህን በፈቃደ ካህን ተወስኖ ሕይወትን መምራት ያስፈልጋል። እንግዲህ ባለመመርመር ውድቀት ላይ የደረሰች ሔዋን እናታችን ናት። ውድቀቱ ቀላል አይደለም። ያለመመርመርን ጉዳት ለማየት እንዲረዳን የሔዋን ስህተት በመላው ዓለም ላይ ያመጣውን ጦስ ሁላችን የምንገነዘበው በተደጋጋሚ ስንሰማው አይኖርነው ነው እና ደግሞ በመመርመር ብዙ ክብር ይገኛል እና እመቤታችን ቅድስት ድንግል ማርያምን ሳናነሳ ማለፍ የለብንም እና መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ቀርቦ የምስራች ቃል ሲያቀርብላት እመቤታችን እንደ ሔዋን ጉዳዩን በቀላሉ አልተቀበለችው እና ማይቴ ረከብከ እንዲህ ያለውን የምስራች የሰላምታ ቃል ከወዴት አገኘኸው? ምድር ያለ ዘር ታበቅላለች፣ ሴት ያለ ወንድ ትጸንሳለች እና እኔ ወንድ ስለማላቅ አስቤው ማቅጀው ማላውቀው ጉዳይ ስለሆነ ትጸንሻለሽ ብሎ ማብሰር ከየት የመጣ ነው? ያውም እንበለ ዘር ያውም አምላክን በማለት እመቤታችን መልአኩን መርምረዋለች። እንደ ምሳሌ አድርጎ ዘካርያስ አለ፣ ዘመድሽ ኤልሳቤጥ አለች፣
በስተርጅና እሷ ጸንሳለች 6 ወር ሆኗታል እያለ ለማስረዳት ቢጥር ምሳሌው እንኳን ራሱ ያለ አግባብ የቀረበ ምሳሌ እሷ ብታረጅ ብታፈጅ ባላላት ዘካርያስ አለ። አርጅቶ መጽነስ ድንቅ አይደለም? እምነት እስካለ ጊዜ ድረስ የቀደሙ ሴቶችም በመጽሐፍ ቅዱስ በስተርጅና ጸንሰዋል፣ ያ ሆነዋል። ለእኔ ግን የምትነግረኝ ነገር ያለ ዘር ትጸንሻለሽ፣ ያለ ወንድ ትጸንሻለሽ ነውና ያቀረብከው ምሳሌ አይመጥንም በማለት እመቤታችን መልአኩን ተቋቁማለች፣ መርምራለች ማለት ነው። ይሄ በእውነቱ እጅግ በጣም እመቤታችን እንድናወድስ እንድናመሰግን የሚያደርገን የእመቤታችንን የሐሳቧን ጥራት፣ ቅድስና፣ ንጽህና፣ ልዕልና ያስተሳሰቧን ነገር ያሳያል እና ስለዚህ እንዲህ አድርጋ እመቤታችን መልአኩን መርምራ በመጨረሻ መልአኩ ለእግዚአብሔር የሚሳነው ነገር የለም ሲላት፣ አይ ለእግዚአብሔርማ የሚሳነው አለ አይባልም ብላ በሃይማኖት እንግዲህ በእውቀት ደረጃ የምትችለውን ያህል መርምራለች። በእውቀት የሚመለስ ነገር አይደለምና የአምላክ ፈቃድ በሃይማኖት ይህን ለማድረግ እግዚአብሔር ወስኗል፣ ቆርጧል ሲላት፣ ለሱ ደግሞ ይህን ማድረግ አይሳነውም ሲላት፣ ይሄማ ይሁንልኝ እንደ ቃል ይደረግልኝ ብላ ደግሞ እመቤታችን ቃሉን ተቀብላ አምና አካላዊ ቃል በማጸኗ ተቀርጾ ተጸንሶ ተወልዶ ደግሞ ለቤዛ ዓለም ተሰቅሎ ሞቶ ተነስቶ አድኖናል እና ስለዚህ እመቤታችን ጉዳዩ መርምራ መቀበሏ፣ ሔዋን ባለመመርመሯ የተጎዳችውን ጉዳት ማስተዋል መመርመር ያስፈልገናል ለማለት ነው እና በአጭሩ መመርመር አለብን። በዘመናችን በጣም ብዙ ነገሮችን እንድንመረምር በጣም ግድ ይለናል። የሚመረመሩ ነገሮች ብዙ ናቸው እና መመርመር ያስፈልጋል እንድንል የሚለው እንድንገነዘብ ነው። መመርመር አለብን። ልባችን ለዚህ መቀስቀስ መነሳሳት አለበት። አንደኛ በደንብ ለመመርመር እንዲረዳን እውቀታችንን መጨመር አለብን። በማስተዋል እየሰማን እየተማርን እውቀታችንን ስንጨምር ሰው መንፈሳዊ ስጋዊ እውቀቱ በጨመረ መጠን ነገሮችን ለመመርመር የበለጠ እድሉን እያገኘ ይመጣል። ብዙ ያላወቀ ሰው እውነት ነው ሐሰት ነው ብሎ መርምሮ እውነቱን ከሐሰት ለመለየት ይቸገራል። ስለዚህ እውቀታችንን ማሳደግ፣ ለመመርመር ዝግጁ መሆንና አቅማችን በሚችለው ሁሉ ጥረት ማድረግ። ሌላው ሁሉ ተመርምሮ ይደረስበታል ማለት አይደለም። ሁሉም መርምሩ ቢባልም ሁሉም መርምረን እንደርሳለን ማለት አይደለም። ስንመረምርና ላለመሳሳት ጥንቃቄ ስናደርግ ባደረግነው ጥንቃቄ መጠን እግዚአብሔር ደግሞ ይጠብቀናል። የሐሰተኛን ሐሰተኛነት ይገልጥልናል። ልክ እንደው ከፍሬያቸው ታውቋቸዋላችሁ ማለት እኮ እግዚአብሔር ያጋልጣቸዋል። ክፎች ሰራተኞችን እነሱ ለመደበቅ ይጥራሉ። ለመደበቅ አስመስሎ ለመቅረብ በሚያደርጉት መጠን ግን እነሱ መቼም ሰው ስለሆኑ ነው እንደዚያ ጥረት የሚያደርጉት ክፋታቸው የሚደብቁት። እኛም ሰው እንደመሆናችን መጠን እነሱ በሚጥሩት መጠን እኛ እውነቱን ለማወቅ ጥረት ስናደርግ ነው እግዚአብሔር ለእኛ ድጋፍ የሚሆን ለነሱ የሚገልጥባቸው። የክፋት አሰራርን ለማወቅ ጥረት ከሌለን ግን እንግዲያው ቢገለጥልንም የማናውቅ ስለሆነ እውነትን ለማወቅ ፍቅርም ስለሌለን ሃይማኖትን ለመፈለግ በሃይማኖት ለመጽናትም ፍላጎት እንዳላሳየን ስለሚቆጠር እግዚአብሔር ለእኛ መግለጡን ይተዋል ማለት ነው እና ለማይረባ አይምሮ አልፎ መሰጠት ማለት የዚህን ጊዜ ነው። ስለዚህ በዛሬ ጊዜ የተጻፈውን ጽሑፍ መመርመር፣ የተዘመረውን መዝሙር መመርመር፣ የሚሰበከውን ስብከት ሁሉ መመርመር ያስፈልጋል እና ስለዚህ የሰዎችን ውጫዊ ገጽታ ብቻ በማየት ያነጋገርን ልስላሴ፣ አለባበስ፣ ይህንና ይህን የመሳሰለውን ሁሉ በመመልከት በማይሆኑ መመዘኛዎች ተታለን ከእውነት እንዳንርቅ ጥንቃቄ ማድረግ ያስፈልጋል። እውነቱን እንመርምር ብንልም ደግሞ ወደ እውነታው እንዳንደርስ እንቅፋት የሚሆኑ ነገሮችን ማስወገድ ያስፈልጋል። አንዱ በጣም ስሜታዊነት ነው። አንዳንዴ ካደነቅን እንደ
እንደገና ደግሞ ትችት ነቀፌታ ያለበትን ነገር ስናገኝበት ወደ እውነት ማዘንበልና አይ ልክ አይደለም ለማለት አድናቆታችን እና ከዚህ ቀደም ያመሰገነው ምስጋና ጋር አብሮ አይሄድልንም በሚል ወደ ኋላ ምንል ሰዎች አለን። ይሄ ስሜታዊነት ነው። ከእውነት ጋር አብሮ ያለ ሰው እንዲህ አያደርግምና ስሜታዊ መሆን፣ ብስጩ መሆን አይገባም። ቁጡ መሆን አይገባም። በአጠቃላይ ስሜታዊነት የማስተዋል የመመርመር ደረጃችንን እጅግ በጣም ዝቅ ያደርገዋል። ሰው ስሜታዊ ሲሆን ዕውቀት እንደሚያንሰው ይታወቃል። የተበሳጨ ሰው የሚሰራውን አያውቅም። የዝሙት መንፈስ እንኳን መቼም ፈቃድ ሲቀሰቀስበት ሰው ጉዳቱን ስሙ እንደሚጠፋ ቅድስናው እንደሚጎድፍ ወንጀል ኃጢአት እየሰራ እንደሆነ የሰውን ቤት እንደሚያፈርስ የራሱን ቤት እንደሚጎዳ ጤናውን እንደሚጎዳ እንኳን ነገ ከነገ ወዲያ ከዝሙት በኋላ ተያይዞ የሚመጣውን ጉዳት ሁሉ በእውነቱ አይመረምርም እና ስሜታዊነት በአጭሩ እንዲህ ያለ ግርግር መመርመርን ይቀንሳል። ሰይጣንም ደግሞ ክፋትን የተሞላ ስለሆነ የሰውን ልቦና ምን ያህል እንደሚያሳውር እንዳንመረምር፣ እንድንፈዝ፣ እንዳንነቃ እንዴት እንደሚጫጫነን ሁላችን የምናውቀው ነው። በዚህ በተለያየ መንገድ ስለምንፈተን ሰይጣን ሰውን አፍዝዞ አደንዝዞ ነው መያዝ የሚፈልገውና ስለዚህ በጾምም በጸሎትም የክፉ መንፈስን ውጊያ መታገል እንደገና ራሳችንን ንቁ አድርገን ከስሜታዊነት ተቆጥበን ያለውን ሁሉ ነገር መመርመር መንፈሳዊውን ነገር ከመንፈሳዊ ነገር ጋር እያስተያየን ሐዋርያው ቅዱስ ጳውሎስ እንደተናገረው መፈተሽ ይኖርብናል ለማለት ነው። እንግዲህ ዘመናችንን በመጠኑም ቢሆን እንድንቃኝና አእምሯችን እንድናነቃ ዋናው መልእክት አስተዋዮች መሆን አለብን። ስለምንሰማው ነገር ወደ አእምሯችን ስለምናስገባው ነገር ጥንቃቄ ማድረግ አለብን የሚለው መንፈሳዊ መልእክት ለማስተላለፍ ነው። ስለ ዘመናችን በብዙ አቅጣጫ እየሰማን ስለሆነ ያንን በተመለከተ እኛ ምን መምሰል አለብን፣ ምን እርምጃ መውሰድ አለብን ለሚለው ድጋፍ ሰጪ መልእክት ለማስተላለፍ ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አጽራረ ሃይማኖትን አጽራረ ቤተክርስቲያንን ያስታክስልን። አሜን።